እንዴት ናችሁ? ሁሉ ድንቅ። ዛሬ ከኔ ጋር የእግዚአብሔርን ቃል እንካፈላለን። ዘ ስፒሪት ኦፍ ሪቫይቫል በሚል ነው ማገለግለው ማለት ነው። ሪቫይቫልን ትፈልጋላችሁ አይደለ? ሪቫይቫል በጣም አስፈላጊ ነገር ነው። ሰው በቤተ ክርስቲያን ውስጥ ካለ ሁሉ ጊዜ ሪቫይቭ ሊያደርግ ያስፈልገዋል። ሪቫይቫል የአንድ ጊዜ ክስተት አይደለም፣ የአንድ ሰሞን ክስተት አይደለም፣ የተወሰኑ ሰዎች ፍላጎት ብቻ አይደለም። ቤተ ክርስቲያን በምድር እስካለች ድረስ ሁሉ ጊዜ እየተነቃቃች አዌክን እያደረገች መሄድ አለባት። አንዳንዶች ሪቫይቫልን እንዲህ ብለው ይጠቅሱታል፣ የእግዚአብሔር ያልተለመደ ጉብኝት ብለው ይጠሩታል። እውነት ነው። እግዚአብሔር ባልተለመደ መንገድ፣ ሰው ባልጠበቀበት መንገድ ታላቅ ኃይሉን በሙላት ጠልቆ ሲገልጠው ሪቫይቫል መጣ ይባላል። ይሄ እውነት ነው። እና እኛ እንደምታውቁት ደግሞ በኒኩሬሽን ሪያሊቲ ውስጥ ያለን ሰዎች ነን። ሁላችንም በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆናል፣ አዲስ ፍጥረት ሆነናል። አዲሱ ሰው ሁሌ ሪቫይቭ እንዳደረገ ነው። አዲሱን ሰው ልናነቃቃ አይደለም። አዲሱ ሰው የነቃ ነው፣ ብቁ የሆነ ነው፣ የእግዚአብሔር ጸጋ የተቀበለ ነው፣ ከእግዚአብሔር የሆነ ሕይወትና መንፈስ የተካፈለ ነው። ምንም እንኳን አዲሱ ሰው ሙሉ ቢሆንም ሐዋርያ ጳውሎስ በቆላስይስ ምዕራፍ 2 ላይ እንደተናገረው የአለቅነትና የስልጣናት ራስ በሆነው በእርሱ ሆናችሁ ተሞልታችኋል ቢለን፣ የተሞላን ብንሆን የቱንም ያህል የኒው ክሬሽን ሪያሊቲ ትሩዝ ቢገባን ሁለንተናችን ግን ሪቫይቭ ማድረግ አለበት። አሁን ስናገር ስለ ሪቫይቫል ስለናገር ስለ መንፈሳችን ብቻ እየተናገርኩ እንዳልሆነ እንድታስቡ ፈልጋለሁ። ሪቫይቫል የሚያስፈልገው ሶላችንና ቦዲያችንም አብሮ ከስፒሪታችን ጋር አላይን ማድረግ አለበት። አንዳንድ ጊዜ ተቃላችኋል። አሁን እህቴን ጽዮንን መጥቼ ይሄን ቦታ ለቀሽ ሄደሽ ከኋላ ተቀመጪ ብላት የሚሰማትን አስቡ። የምትለው ወይ ሁለት ወይ ሶስት ነገር ነው። ኤልያስ ምን ነካው ልትል አትችልም። ኦፌንድ ልትሆን ትችላለች። እኔ ግን መትቻታለሁ እንዴ? አልነካኋትም። ቃል ምንድን ነው ያወጣሁት? ቃል ነው ያወጣሁት። ስፒሪቷ እኮ ኦልሬዲ ሙሉ ነው። በጣም የምትወደኝና የምታከብረኝ ከሆነ ጌታ ሆይ ለኤልያስ ጸጋ አብዛለት ብላ ትጸልይልኛለች። ነገርየው ኦፌንድ ካደረጋት ይሄንን የተቃውሞ መንፈስ ገስጸዋለሁ ነው የምትለው። አትጠራጠሩ። ከዛም የበለጠ ልታረግ ትችላለች። ታውቃላችሁ፣ እዚህ ጉባኤ አሁን አምልከን እንደዚህ ዘምረን ወጥተን ውጪ ድንገት የሆነ ነገር ቢያጋጥመን የዋልበትን ሙሉ ለሙሉ እንረሳለን። ለምን ሆነ ታውቃላችሁ? መንፈሳችን ስለ ሪቫይቭ ስላልሆነ አይደለም፣ ሶላችን ተጽዕኖ ውስጥ ወድቋል። ነፍሳችን ታውቃላችሁ፣ ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ በደም ሰው ጌታ ኢየሱስ ክርስቶስ ኃጢአት የማያውቀው ኢየሱስ ክርስቶስ ምንም ሰርቶ የማያውቀው ኢየሱስ ክርስቶስ አንድ ወቅት አስደንጋጭ ነገር መጣበት። ታውቃላችሁ፣ ኢየሱስ ክርስቶስ በምድር በተመላለሰበት ዘመናት አንድም ቀን ፈርቶ አያውቅም። አንድ ሰዓት ግን መጣች፣ ያቺ ጌተሰማኒ የምትባል ታውቃላችሁ። ጌተሰማኒ ጋር ሲደርስ ኢየሱስ ክርስቶስ እናንተ ለሌሎች የሚጸልይ ሌሎችን የሚፈውስ ሌሎችን የሚያበረታታው ጌታ ኢየሱስ አንድ ነገር አለ። አባቴ ሆይ አለ። ማቴዎስ 23 ላይ ያለላችሁ ብትወድስ እቺ ጽዋ ከኔ ትለፋለ እንዴ? ጽዋውን ሊጠጣ አይደለም ነው የመጣው? ሊጠጣ እኮ ነው የመጣው። ሚሽን ተቀብሎ የመጣው እኮ ኢየሱስ ለዚህ ነው። ግን አባት ሆይ ያንተ ፈቃድ እንጂ የኔ ፈቃድ አይ። ይገርማቸዋል። ይሄንን አንድ አይደለም ፈራ ተጨነቀ ይላል። ኢየሱስ ፈራ ተጨነቀ። አንድ ቦታ ላይ እንደዚህ ይላል፣ በተለይ ሉቃስ ላይ ጌታ ኢየሱስ ክርስቶስም ከመጨነቁ የተነሳ ላቡ የሚፈሰው ላብ
ደም የያዘ ላብ ነበረ፣ የሚንጠባጠበው ላብ። ኢየሱስ ግን አንድ ነገር አደረገ። የአባቱን መንፈስ ጠይቆ ነበረ። አባቱ ከላይ አይቶት ዝም አላለውም፣ የሚያበረታውን መልአክ ላከለት ይላል። ሃሌሉያ። ታውቃላችሁ ኢየሱስ በዚህ ምድር እያለ የሚያበረታው ነገር ይፈልግ ነበር። how much more us? ሪቫይቫል በዘመናችን ሁሉ ድል በመንሳት እንድንኖረን የሚያደርገን የእግዚአብሔር መንፈሳዊ ስርዓት ነው። ሪቫይቭ ካላደረግን መንፈሳችን ካልተነቃቃ ካልተነሳሳ የትኛውም ነገር እየመጣ ይደቁሰናል። ታውቃላችሁ ደቀ መዛሙርት እንደዚህ አላቸው። በዛ ስፍራ ላይ ስትመለከት ኢየሱስ ክርስቶስ አንድ ትልቅ መርህ አስቀመጠ። መንፈስ ዝግጁ ነው አለ፣ ስጋ ግን ምንድነው አለ? ደካማ ነው። ወደ ፈተና እንዳትገቡ ምን አድርጉ አለ? ትጉና ጸልዩ አለ። ምንድነው ያላቸው? መንፈስ ዝግጁ ነው። እስቲ አጠገባችሁ ላለ ሰው መንፈስ ዝግጁ ነው ማለት። ስጋ ግን ምንድነው? አያችሁ ስጋ የሚደክምበት ጊዜ አለ፣ በተጽዕኖ ውስጥ የሚሆንበት ጊዜ አለ። በጣም የሚገርማችሁ በዛ በጭንቅ ሰዓት ያቺ ጭንቅ ሰዓት ከመምጣታቸው በፊት ደቀ መዛሙርቱ 12ቱ ምንም እንኳን ጴጥሮስ አስቀድሞ የተናገረ ቢሆንም ሁሉም ደቀ መዛሙርት አንድ ነገር ብለውታል። እኛ እስከ መጨረሻ ድረስ ከኋላህ እንከተልሃለን አንተውህም አሉት። ታውቃላችሁ እስራኤላውያን እነኛ የሮም ወታደሮች አለቆች መጥተው ኢየሱስን ሲይዙት ጴጥሮስ እጁ ላይ ያለው ኃይል ሌላ ነገር አይደለም፣ ጦር ነው። አነሳና ያንዱን ወታደር ጆሮ ቆረጠው። ይሄው ጴጥሮስ ኢየሱስን ይዘውት እየተከተለ ሳለ በጣም የሚገርማችሁ ነገር ልክ ኢየሱስን ሲይዙት 12ቱም ደቀ መዛሙርት ከእርሱ ሸሹ የሚል ቃል አለ። ኢየሱስ እያለ እኮ አይፈሩም። ኢየሱስ እያለ አይሸሹም። ዛይ እየተከተለ ሄደ። ጴጥሮስ እየተከተለ ሄደ። ከዛ ኢየሱስን የያዙት ሰዎች አንድ ግቢ ውስጥ ገቡ። ልክ ቁጭ ብለው እያሉ አንዲት ገረድ ታስታውሳላችሁ? አንድ ነገር እዴ ይሄ ሰውዬ እኮ የገሊላ ሰውዬ ነው አለች። አይቼዋለሁ ከሱ ጋር ስትለው ኧረ ዝም በይ አንቺ ሰውዬውን አላውቀውም አለ። ሞትልሃለሁ እኮ ብሏል። ሴትየዋ እኮ ይሄንንም ያዙት አይደለም ያለችው፣ አብሮ ነው ያለው ነው ያለችው። ሌላ ነገር አልተናገረችም። ያዙት ቢባልማ ምን ሊል እንደሚስት አስቡ። ከዛ ሌላውን መጣች ጠየቀች። ኧረ ይሄ ሰውዬ ናቀዋለሁ አለ። ዞር በይ የት ነው የምታውቂው? እኔ ሰውዬው የምትይው ሰውዬ አላውቀውም አለ። ለሶስተኛ ጊዜ አንዱ ንግግርህ ራሱ የገሊላ ሰው እንደሆነ ውሎ ከሱ ጋር እንደሆነ ያስታውቃል አለ። ጴጥሮስ ምን እንዳለ ታውቃላችሁ? ይምል ይገዘት ጀመረ፣ ከዛ ይራገምም ጀመረ ይላል። ምን ብሎ የሚምል ይመስላችኋል? አላውቀውም። እንደሱ ብቻ የሚለው ይሄው እኔ እሱንማ ከሆነ ይሄ እርግማን ይድረስብኝ እያለ እኮ ነው የሚለው። ማይንዲው ጀግናው ጴጥሮስ፣ አንዱ ወታደር ጆሮ የቆረጠ ጴጥሮስ ጉባኤ ጨፍሮ ዘምሮ እልል ብሎ መሄድ ደፋር አያደርግም። ከኢየሱስ ጋር መዋል ደፋር አያደርግም። That's why the spirit of revival ሁሌ ያስፈልገናል። የተሐድሶ መንፈስ ወይም the spirit of revival አማርኛው በትክክል ካልተረጎሙት ከኔ የተሻላችሁ ሰዎች አስተካክላችሁ ያዙልኝ። አንዳንዶች የመነቃቃት መንፈስ ይሉታል። የትኛውንም አድርጋችሁ መቀበል ትችላላችሁ። የምከተለው እንደመነሻ አድርጌ ኢየሱስ የተናገረውን ቃል ነው። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። ስጋ ደካማ ከሆነ ምን ያስፈልገዋል ማለት ነው? ኃይል ያስፈልገዋል።
ታውቃላችሁ መንፈሳችን ቅድም እንደነገርኳችሁ ሻርፕ ነው ለእግዚአብሔር ድምጽ ሁሉ ጊዜ ዝግጁ ነው እግዚአብሔርን ማምለክ ይፈልጋል የእግዚአብሔር የሆነውን ብቻ ነው የሚፈልገው መንፈሳችን ሌላ ነገር አይፈልግም ነፍሳችን ግን በሁኔታዎች ትያዛለች በሁኔታዎች ትጠመዳለች እና ኢየሱስ አንድ መርህ ተናገረ መንፈስ ዝግጁ ነው ስጋ ግን ደካማ ነው አለና አንድ ቃል ተናገረ ወደ ፈተና እንዳትገቡ ትጉና ጸልዩ ዛሬ በዚህ መንፈስ ነው የምናገረው the spirit of revival የሚፈልገው ነገር የመጀመሪያውና ዋናው ነገር ምንድነው ካላችሁ ጸሎት ነው ጸሎት በሌለበት ስለ ሪቫይቫል እንደዚህ እንደምሰብከው አመቱ ሙሉ ቢሰበክ ሪቫይቫል እናደርግም ምንም ሪቫይቫል እናደርግም ጸሎት በሌለበት ሪቫይቫል አይታሰብም ሪቫይቫል በተነሳባቸው ምድሮች በሙሉ ሰዎች ምድር ኢኮኖሚው ሁኔታ ሁሉ የተቀየረው በሚጸልዩ ሰዎች ነው ሪቫይቫልን ያሰብን ለመጸለይ አለማሰብ አይደለም በጸሎት ህይወት ውስጥ አለመመላለስ ትልቅ ጉዳት ነው ዛሬ በዚህ መንፈስ ሆኜ ነው የምናገረው ስለዚህ ምን አይነት ጸሎት ካላችሁ ለብ ያለ ጸሎት አይደለም ጥልቅ ጸሎት በእንግሊዘኛው ኢንቴንስ ፕሬየር ምንለው ማለት ነው ኢንቴንስ ፕሬየር ነው የሚያስፈልገው ታውቃላችሁ ሪቫይቫል በተነሳባቸው ሀገሮች የአዙዛ ስትሪትን ሪቫይቫል ታውቃላችሁ ይሄን ሪቫይቫል እንዲነሳ ካደረጉ ሰዎች መካከል አንደኛው የሚጠቀሰው ዊሊያም ጄ ሲሞር የሚባል ሰው ነው ይህ ሰው ከጥቂት ሰዎች ጋር ሆኖ ነው እየጸለየ ያለ ይገርማቸዋል ለ2 ዓመት ተኩል በቀን 5 ሰዓት ይጸልይ ነበር ለ2 ዓመት ተኩል ከ2 ዓመት ተኩል በኋላ እግዚአብሔር ማርሽን ቀይራለሁ 5 ሰዓት አይበቃም አለው እግዚአብሔር እና ሰውየው ከ5 ሰዓት ወደ 7 ሰዓት ከፍ አደረገ የጸሎትን በጣም ይገርማቸዋል በ5 ሰዓት ጸሎት ውስጥ ታላላቅ ነገሮች ሆናል ሰዎች ምንም ሳይጎተጎቱ መንፈስ ቅዱስ ራሱ ኮንቪክት ያደረጋቸው ራሱ እየተናገራቸው ራሱ ያመናቸው ጉባኤ ውስጥ መጥተው ጌታ መቀበል ነው ጌታን የምትቀበሉ ሲባሉ ዝም ብለው እየተነሱ ነው የሚመጡት ይሄ ብቻ አይደለም ሪቫይቫሉ በጣም እየተቀጣጠለ ከመምጣቱ የተነሳ ጉባኤው ይሄ አዳራሽ አለ ከውጪ ሰዎች ሲያው ጉባኤው ይሄ አዳራሽ ውስጥ እሳት ይነዳል ሊተራሊ ነው የምላችሁ ሊተራሊ እሳት ይነዳል ያንን እሳት ያዩ የአሜሪካ የእሳት አደጋ ብርጌድ መጣ እሳቱን ሊያጠፋ ቢያይ ሲገባ የሚጸልዩ የሚያመልኩ ሰዎች ነው ያሉት እሳቱ ይነዳል ግን ጭስ የለውም ሊተራሊ የእግዚአብሔር እሳት ይመጣል ሪቫይቫል እንዲህ ነው የሚያደርገው መጽሐፍ ቅዱሳችን እንደምታውቁት በሐዋርያት ሥራ ምዕራፍ 1 ላይ ደቀ መዛሙርቱም እየጸለዩ ያሉ ይገርማቸው ለ10 ቀን ያለ ማቋረጥ እየጸለዩ ያለ ነው ያ በእሳት ልሳኖች የተከፋፈለ የሚመስሉ ልሳኖች ያንን ቤት መተው የሞሉት ቤቱን ያናወጡት ያንን ፈሪ ኢየሱስን አላውቀውም ብሎ እስኪራገም ድረስ ተናጋሪ ያደረገውን ጴጥሮስ ጀግና ያደረገው የወረደው እሳት ነው ታውቃላችሁ ምን እንዳላቸው እናንተ አለቆች እናንተ እስራኤላውያን አረ የናንተኑ መጽሐፍ ልንገራችሁ ሰውየው እኮ በመንፈስ ሲሞላ የማያውቀውን መጽሐፍ መግለጥ ጀመረ ልንገራችሁ አላቸው ልንገራችሁ ይሄ እናንተ እንደምትሉት የጎሽ የወይን ጠጅ ጠጥተው አይደለም አለ በትንቢተ ኢዮኤል 2:28 ላይ እንደተጠቀሰው አላቸው እግዚአብሔር የተናገረው የተስፋ ቃል ፍጻሜ ነው አላቸው ይሄ ብቻ እንዳይመስላችሁ አላቸው ዳዊት ራሱ ተናግሯል አለ የዳዊትንም ትንቢት አመጣ ከዛ እንደነታለ እናንተ የሰቀላችሁትን ኢየሱስ ክርስቶስን እግዚአብሔር ከሙታን አስነሳው በአብ ቀኝ አስቀመጠው አለ ሰው እየሰማ ልቡ እየቀለጠ ሄደ ጌታን ተቀበሉ አላለም እኮ
እኛ ምን እንድናደርግ ትፈልጋለህ አሉት። እዛ 2 ላይ ወደ 2000 ምናምን የሚጠጋ ሰው ጌታን ተቀበለ። ከዛ ምዕራፍ 3 ላይ ስትሄዱ እና ሐዋርያ ጳውሎስና ዮሐንስ በዛው መንፈስ ሆነው በ9 ሰዓት የጸሎት ሰዓት ወደ መቅደስ ሄዱ። አንድ ሽባ ነፃ ወጡት። ዝናው እየጨመረ መጣ። የኢየሱስ ዝና እየጨመረ መጣ። የኢየሱስ አዳኝነት እየጨመረ መጣ። ታውቃላችሁ ምን እንደሆነ? ሐዋርያው ጴጥሮስና ዮሐንስ ያደረጉት ነገር በአዋቂዎቹ ዘንድ፣ በመሪዎቻቸው ዘንድ፣ ባለቆቻቸው ዘንድ ትልቅ መነጋገሪያ ርዕስ ሆነ። ከተማው ምድሪቷ ሰማቻቸው እና ጠሯቸው። አንድ ጥያቄ ጠይቋቸው። አቆማ። ታውቃላችሁ እንደዚህ ይላል መጽሐፍ ቅዱስ፣ የከተማይቱ አለቆች፣ ገዢዎች፣ ሽማግሌዎች፣ ሊቀ ካህናቶች፣ የሊቀ ካህናቱ ዘመዶች በሙሉ አንድ ግቢ ውስጥ ተሰብስበው አቆሟቸው። አሁን አንድ ነገር ትናገሯታላችሁ አሏቸው። በምን ኃይል ወይም በምን ስልጣን እንዳደረገችው ተናገሩ አሉ። እናንተ በዛች ብላቴና ፊት የካደ ጴጥሮስ እንዲህ ነው ያለው። ዛሬ አላቸው፣ እናንተ ሽማግሌዎች፣ እናንተ የኢየሩሳሌም ገዢዎች፣ እናንተ የእስራኤል አለቆች አላቸው፣ ዛሬ ለድውዩ ሰው ለዚህ ለሽባ ሰው ስለተደረገው ነገር ማወቅ ትፈልጋላችሁ አላቸው። አዎ ልንገራችሁ አላቸው። ንገረን ያሉት ነው የሚመስለው። እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው ይህ ሰው ዳና ሆኖ እንደቆመ ፍጥረት ሁሉ ይወቅ አላቸው። እናንተ አለቆች አላቸው፣ የናቃችሁት የማዕዘን ራስ ድንጋይ እሱ የማዕዘን ድንጋይ ሆነ አላቸው። ይሄን ብቻ መሰለ እንዴ አላቸው። ከዛ የሚገርም ነገር ተናገራቸው። መዳን በሌላ በማንም የለም አለ። እናንተ ያድናል ብሎ እኮ አሁን እየመሰከረለት ያለው ኢየሱስ አስቀድሞ የካደው ኢየሱስ እኮ ነው። ሰው በኃይሉ ችሎት ፈጽሞ አይበረታም። መዳን በሌላ በማንም የለም አለ። እንድንበት ከሰማይ በታች የተሰጠ ሌላ ስም የለምና አንድ ነገር ወቁ አላቸው። ይሄን ጌታ ወደፊትም አሁንም እንሰብከዋለን አሉ። አቆማቸውና እነኚህ ሰዎች ምን ማድረጋቸው ነው አሉ። እችን በደንብ ስሙኝ። አቆሟቸው፣ ያዟቸው፣ ተሰበሰበው ጉባኤው። አንድ ነገር ማስፈራራት ጀመሩ። ይዝቱባቸው፣ ያስፈራሯቸው ጀመር። ከዛ እነ ጴጥሮስ በቀድሞ ኃይል መሄድ እንደማይቻል ገባቸው። ምን ያደረጉ ይመስላችኋል? አንድ ነገር። ምክንያቱም አስቀድሞ በቃል ብቻ ነበር የተናገሯቸው። እስር ቤት አስገብተው ግን ትንሽ ጎሽመዋቸዋል ብዬ አስባለሁ። ምክንያቱም ያደሩት የት ነው ይላል? እስር ቤት። ከዛ እነ ጴጥሮስ ፈርተው ለጓደኞቻቸው እንዲህ አሏቸው፣ አለቆች ያሉንን የተናገሩንን ልንገራችሁ ስሙ አላቸው። ምን አሏችሁ? ምን ያላሉን አለ። ከዛ በቃ መፍትሄያችን አንድ ነው አሉ። እጃቸውን ወደ ሰማይ አነሱ። ያደረጉት አንድ ነገር ብቻ ነው። እግዚአብሔር ሆይ ስለምንድን ነው እነኚህ ሰዎች አሕዛብ ባንተ ላይ የሚያግረመርሙት? ለምንድን ነው በብላቴናው ላይ የሚያግረመርሙት? ስለምንድን ነው አሕዛብ የተሰበሰቡት? አንተ እንዲህ ብለህ እንደተናገርክ እንዴት ዝም ትላለህ? እረ እግዚአብሔር ዛቻቸውን ተመልከታሉ። አይገርማችሁም? ዛቻቸውን ተመልከት የሚለው ድምፅ እግዚአብሔርን አነቃነቀው። ቤቱም ተናወጠ ይላል። ቤቱ ተናወጠ፣ በመንፈስ ቅዱስም ኃይል ተሞሉ ይላል። ከዛ በኋላ ወጥተውም ሰበኩ፣ የሚናገሩትንም ቃል አጸናላቸው ይላል። ሃሌሉያ! በቀድሞ ችሎታ አይቻልም። በባለፈው ዓመት ጸሎት ዘንድሮ አይቻልም። ጸሎት በየዕለቱ ነው። ኢንቴንስ ጸሎት ያስፈልጋል። ኢንቴንስ ጸሎት። ታስታውሳላችሁ? እስጢፋኖስ ዲያቆን ሆኖ እንደተሾመ ታውቃላችሁ። መጽሐፍ ቅዱሳችን እንደሚናገረው እስጢፋኖስን በዚህ በሐዋርያት ሥራ ምዕራፍ
6 ቁጥር 8 ላይ እስጢፋኖስም ጸጋና ኃይልን ተሞልቶ ይላል ድንቅና ታምራት እያደረገ በሕዝብ መካከል ሁሉ ይዞር ነበር ይላል። ምንና ምን ተሞልቶ? ካልተሞላን አንችልም። ኃይል በየዕለቱ ካልተሞላን አንችልም። ምን ተሞልቶ? እስቲ ጸጋና ኃይል ተሞልቶ በሉ። ከዛ ወደ እስራኤል ለበዓሉ የመጡ መዓት ህዝቦች ነበሩ። ከተለያየ ከኤዥያ ከተለያየ ከተማ ና እንፈልጋለን፣ ልናናግር እንፈልጋለን። ይከራከሩትም ጀመር ይላል። የሚገርማችሁ ነገር ይናገር የነበረበትን ጥበብ ይቋቋሙ ዘንድ አልቻለም። ስትሞላ የምትናገረው ይሰማል። ስትነሞላ የምታደርገው ነገር ይሳካል። ሐዋርያ ጴጥሮስና ሐዋርያ ጳውሎስ እኮ ሌላ ነገር አይደለም። ይሄን ሁሉ እየተናገሩ እያሉ ጴጥሮስና ዮሐንስ እነኚህ ሰዎች እኮ ያልተማሩ ናቸው አሏቸው። ያልተማሩ ናቸው ግን ከኢየሱስ ጋር እንደሆኑ ያስታውቁ ነበር ይላል። ታውቃላችሁ ያ ሁሉ ዶክተር ኦፍ ቴዎሎጂ ዶክተር ኦፍ ሎው ይዛ ተከማችቶ የሚያውቁትን ቃል ያልተማሩ ሰዎች በመሞላት አገኙት። በመሞላት አጥንተው እኮ አይደለም፣ በመሞላት መሞላት ውስጥ ኃይል ይለቀቃል። የእግዚአብሔር ጥበብ ይለቀቃል። ለዚህ ነው ጌታ ኢየሱስ ክርስቶስ ባለቆች ፊት ስትቆሙ ምንም ነገር አትፍሯቸው አላቸው። ለምን አለ? በእናንተ ሆኖ የሚናገረው የእግዚአብሔር መንፈስ ነው አላቸው። ሃሌሉያ! ጠላት የሚፈራ የእግዚአብሔር መንፈስ ተሞልተ ስትሄድ ነው። ለምንድን ነው ጸሎት ጥልቅ ጸሎት የሚያስፈልገው? አንደኛ ስለ ጸሎት ብዙ ማውራት እችላለሁ። የተወሰኑ ነገሮችን የጸሎትን ዋና አስፈላጊነት ጥቂት ነገሮች እናገራለሁ። ከዛ ወደሚቀጥለው ሐሳብ ሄዳለሁ። ታውቃላችሁ ሪቫይቫል ሲመጣ እግዚአብሔር የሚያያቸው ሰዎች አሉ። የሚጸልዩ ሰዎችን ያያል። ሪቫይቫል እኮ ይመጣል። ሲመጣ ከእግዚአብሔር ጋር የሚገናኙት ሲጸልዩ የሚቆዩ ሰዎች ናቸው። ታስታውሳላችሁ የእስራኤል የጉብኝቷ ዘመን ደርሶ የመጎብኛዋ ጊዜ ደርሶ ኢየሱስ ክርስቶስ ሲመጣ አስቀድሞ እግዚአብሔር የሄደው ወደ የትም ስፍራ አይደለም፣ ወደ ካህኑ ወደ ስምዖን ቤት ነው። የኢየሱስን መገለጥ ሰው ሁሉ መሲሁን ይጠብቃል። ሁለት ሰዎች ብቻ አዩት። it is amazing እኮ መዓት ህዝብ እኮ ነው ያለው እስራኤል ውስጥ መዓት ህዝብ። የኢየሱስን መገለጥ ማርያም እንኳን የኢየሱስ አመጣጥ ግራ ስላጋባት ግራ ተጋብታ ነበር ያለችው። ስምዖን በመንፈስ ተሞልቶ ትንቢት እየተናገረ ያለ ስትሰማ በልቧ ትይዘው ነበር ይላል። it is amazing እኮ look ኢየሱስን የሚያህል መሲህ ይመጣል ብሎ እየጠበቀ ያለ ሁለት ሰው ብቻ ነው በጸሎት ውስጥ የተገኘው። መጽሐፋችን ለምሳሌ ያስቀመጠልን እነሱን ስምዖንንና ሐናን ያስቀመጠልን። ያለ ጸሎት ሪቫይቫል አይታሰብም። ሪቫይቫል እንፈልጋለን። ጸሎት ዋና ነገር ነው። የመጀመሪያው ጸሎት ስፒሪቹዋል ኤክሰርሳይዝ ነው። መንፈሳችንን የምናጠነክርበት አንዱ መንገድ ጸሎት ይላል። መንፈሳዊ ማንነት በምንም መንገድ አይጠነክርም። አንደኛውና ዋነኛው መንገድ ጸሎት ነው። እኔ ጢሞቴዎስ ምዕራፍ 4 ከቁጥር 7 እስከ 8 ሐዋርያ ጳውሎስ ለጢሞቴዎስ በጻፈው መልእክት ላይ እንደዚህ ይለዋል። ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ አለው። እስቲ ራቅ በሉ። አስጠነቅቀው። አስቀድመህ ምን አድርግ ነው ያለው? ራቅ። እስቲ ራቅ በሉ። ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስለው ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ ይላል። ሃሌሉያ! እስቲ እግዚአብሔርን ማስለመድ በሉ። እስቲ ራሴን በሉ። እግዚአብሔርን አስለምዳለሁ። እንደዚህ ይላል ሐዋርያ ጳውሎስ። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል አለ። ታውቃላችሁ ፊዚካል ኤክሰርሳይዝ በጣም ጠቃሚ ነው።
አንዳንዶቹን ያው ሸንቃጣ እንደኔ ያደረጋቸው በጣም ብዙ ሰዎች አሉ። ፊዚካል ኤክሰርሳይዝ በጣም ጥሩ ነው። መጽሐፍ ቅዱሳችን ራሱ ሰውነትን ብሏል ለስጋዊ ነገር ማስለመድ ይጠቅማል ለጥቂት ነገር ብሏል። ሐዋርያ ጳውሎስ በሌላ ስፍራ ላይ በሩጫ ስፍራ ያለ ሰው ራሱን ከሁሉ ነገር ምን ያደርጋል ለሚለው ያቅባል ይጠብቃል ይላል። እውነት ነው። ሪቫይቫል ሳንጸልይ ቁጭ ብለን ቢመጣ ደስ ይለኝ ነበር። ግን መንፈሳዊ ዓለም ማኒፑሌት አይደረግም። በጣም የሚገርመው ነገር እሱ ነው። አይደረግም። መንፈሳዊ ዓለም ያስቀቅድም ጥሩ ነገር ተናገረ። መረስና ከብ ነገር ቀለላለ። ሃሌሉያ። ለባለስልጣን ካልተገዛ ለአባት ካልተገዛ ይሄ መንፈሳዊ መርህ ነው። ይሄን ካላከበር በዛ ውስጥ ያሉ ብለሲንጎች አያገኙንም። ልክ እንደዚህ ስፒሪቹዋል ሪያልሙ ላይ ያለውን ስርዓት ካላወቅን እናንተዬ በደም ስሙኝ። የጨለማው ዓለም ጸሎታቸው ሌሊት ነው። እንቅልፍ መተኛት አይፈቀድም። እንቅልፍ ከዛኛው ዓለም እኮ ተነካክተው ነው የሚመጡት። ወደድንም ጠላን በዚህ ዓለም ላይ አይዘር መንፈሳዊ ዓለም ወይ የጨለማው ዓለም ነው እየገዛ ያለው። ከዚህ ውጪ በመሃል የሚባል ነገር የለም። አብዝተን ያበላነው ነገር ያሸንፋል፣ እንደ ተረቱ ማለት ነው። እስቲ ሰውነቴን በሉ እግዚአብሔርን መምሰል አስለምደዋለሁ። የስፒሪቹዋል ኤክሰርሳይዝ በጣም ወሳኝ ነገር ነው። ጸሎት አንዱ ሰውነታችንን እግዚአብሔርን የምናስለምድበት፣ ከእግዚአብሔር ጋር የምንነካካበት፣ የእግዚአብሔርን ዓለም የምንዳስስበት፣ የእግዚአብሔርን ነገር የምንጎትትበት ዋና ቁልፍ ነገር ነው። ያለ ጸሎት ሪቫይቫል አይታሰብም። ፈጽሞ ያለ ጸሎት አይታሰብም። በዓለማችን ላይ ያሉ የትኞቹም ሪቫይቫል የተነሳባቸው ሁኔታዎች ሀገራችን ውስጥም ከሀገር ውጭም ያሉት በሙሉ በጸሎት ነው ሪቫይቫሎች የተነሳሱት። ሪቫይቫል ፈጽሞ ያለ ጸሎት አይመጣም። ኢንቴንስ የሆነ ፕሬየር ይፈልጋል፣ ጥልቅ የሆነ ጸሎት። ለዚህ ነው ዘማሪው ጠልቄ መሄድ ፈልጋለሁ፣ የኔ እርካታ ያንተ ክብር ነው፣ ላይ ላዩን መሄድ ይቅርብኝና ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና፣ ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው፣ ላይ ላዩን መሄድ ይቅርብኝና፣ ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና፣ መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠረኝ፣ ሌላ ሕይወት አይኑረኝ። 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 ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና፣ ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና። ጠልቄ መሄድ እፈልጋለሁ፣ የኔ እርካታ ያንተ ክብር ነው። ላይ ላዩን መሄድ ይቅርብኝና፣ ይስጠም ሕይወቴ በህልውና፣ ይስጠም ሕይወቴ በህልውና። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ሙላኝ ተቆጣጠረኝ፣
ሌላ ሕይወት አይኑረኝ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ መንፈስ ቅዱስ መንፈስ ቅዱስ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ 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 ሃሌሉያ ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ ሙላይን ተቆጣጠረኝ ሌላ ሕይወት አይኑረኝ አሜን ጌታ ስሙ ይባረክ ኢንቴንስ ፕሬየር የእግዚአብሔር እጅ ያቀርበዋል ዳዊት እንዲህ ብሎ ጮኸ አንድ ጊዜ እግዚአብሔር ሆይ እባክህ ሰማይን ቀደህ ውረድ ተራሮችም እጆችህ ይንካቸው ይጭሱም አለው አያችሁ በቃ የፈለገበት ጥልቀት የሄደበት ጥልቀት ኧረ እባክህ እጅህን ቃልህን እሳትን ስደድ አለው ፍላጾች ይበተኑ አለው ኢንቴንስ ፕሬየር በጣም አስፈላጊ ነው የእግዚአብሔርን እጅ የሚያወርድ ታውቃላችሁ ኤልያስ ዝናብ ለማምጣት ያንን አገልጋዩን ዝናቡ እስኪመጣ ድረስ ሄድ ቼክ አድርግ ነው የሚለው አይደል እስኪመጣ የእግዚአብሔር እጅ እስክትንቀሳቀስ ድረስ ያው የእግዚአብሔር እጅ መንቀሳቀስ ስትጀምር የሚጸልይ ሰው ያውቃል ሁኔታውን አይቶ አይደለም የሚናገረው የእግዚአብሔርን እጅ አይቶ ዝናቡ ውሽንፍሩ ታላቅ ነው ይላል ለዚህ ነው ጌታ ኢየሱስ ክርስቶስ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ አለ ኢየሱስ ያለው የተጠማ ካለ ይምጣና ይጠጣ ነው ከዛ በኋላ ለተጠማ መስጠት የኔ ድርሻ ነው አለ እግዚአብሔር ከሆዱ አለ የሕይወት ውሃ ወንዞች ይፈልቃሉ አለ ሪቫይቫል ሲመጣ ድንዛዜን ያስወግዳል ምዕራፍህን ይለውጠዋል ሲዝንህን ያቀርበዋል የሪቫይቫል አንዱ ትልቁ ስራ ምን እንደሆነ ታውቃላችሁ ሪቫይቫል ሲመጣ ያመለጡኝ የምትላቸው ነገሮች ሲዝኖች እግዚአብሔር ኩብኩባና ደቦያ የበላብህን አመታት ስሙኝ የተበላ አመታት አየር ላይ ነው ያለው ከእግዚአብሔር አይን የተሰወረ አይደለም ከአምላክ የተሰወረ አይደለም ተምችና ኩብኩባ የበላው ዘመን አለ እግዚአብሔር ያየዋል መልሰዋለሁ አለ እግዚአብሔር የበላባችሁን አመታት መልሳለሁ አለ ሃሌሉያ ሪቫይቫል ሲመጣ ድንዛዜ ማስወገድ ብቻ አይደለም ቻፕተርን ይቀይራል አዲስ ቻፕተር ውስጥ ያስገባል አዲስ መረዳት ውስጥ ያስገባል አቤቱ ሰማዮችን ዝቅ አድርጋለሁ ሃሌሉያ ሁለተኛ ጥልቅ ጸሎት ለምን ያስፈልጋል አንደኛው ጥልቅ ጸሎት ስፒሪቹዋል ኤክሰርሳይዝ ነው በጣም ሰፊ ሐሳብ ነው ካለን ጊዜ አንፃር ሁለተኛው ጥልቅ ጸሎት መንፈሳዊ መልካችንን ይቀይራል አይደንቲቲያችንን እያየነው እንድንኖር ያደርገናል የታየልንን እንድንኖር ያደርገናል የምናስበውን አይደለም አምላካችን ያየልንን ነገር መኖር የምንችለው በጥልቅ ጸሎት ውስጥ ነው ቴንስ ፕሬየር ታስታውሳላችሁ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጸለየ በኋላ ይላል በዳቢሎስ ተፈተነ ይላል ከዛ ምንም ሌላ ነገር የለም ዳቢሎስ ፈተናውን ሲጨርስ ኢየሱስም ዝናው ወጣ ይላል ወዲያው ወጣ ይላል ማቴዎስ ላይ ያለላችሁ ማቴዎስ 3:4 ላይ ከዛ ኢየሱስ በምኩራቦቻቸው ያስተማረ
የታመሙትን ድውያንን ሽባዎችን ሁሉ እየፈወሰ ድንቅ ታምራት እያደረገ ያልፍ ነበር ይላል። ዝናውም በምድር ሁሉ ወጣ፣ የሚከተሉትም በዙ ነው የሚለው። ጥልቅ ጸሎት መንፈሳዊ መልካችንን ይቀይራል። ታውቃላችሁ ማን ነው እስጢፋኖስ ጸጋና ኃይልን ተሞልቶ በሕዝብ መካከል ድንቅና ታምራት እያደረገ ክርክራቸውን ሁሉ አፋቸውን እያዘጋ ከሄደ በኋላ ምኩራብ በጣም ብዙ ሰዎች ባሉበት ጋር ተሰበሰቡ እና ትኩር ብለው ሲመለከቱት ፊቱ የሰው መልክ አይደለም፣ የመላእክት ፊት ሆኖ ታያቸው ይላል። አንተ ቆይተህ ተሞልተህ መጥተህ ኖርማል መሆን አትችልም። በፍጹም ኖርማል መሆን አይቻልም። መልክ ይቀየራል። እግዚአብሔር ያየልህ መልክ ይወጣል። መልካችን የውጫችን ነው፣ መልካችን የውስጡ ነው። የክርስቲያን መገለጫው ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ አይደለም። ለዚህ ነው ከዚህ በፊት ደጋግሜ ተናግሬያለሁ። ሪቫይቫል ሲመጣ የእግዚአብሔር ሙላት በኃይል በአንተ በአካል ይታያል። ይሄ ማለት ምን ማለት ነው? ሪቫይቫል ራሱ የሚያመጣው ነገር እግዚአብሔርን በሙላት በአንተ በውጭ ይገልጠዋል ማለት ነው። ውስጥ እኮ ስለሌላል ውስጥ አለ፣ ውስጥ ያለው። ለዚህ ነው መጽሐፍ ቅዱሳችን በመንፈስ የምትቃጠሉ ሆኖ እንጂ ይላል። እስቲ በመንፈስ መቃጠል በሉ። የሪቫይቫልን መርህ ነው እየተናገርኩ ያለሁት። ጥልቅ ጸሎት በጣም ወሳኝ ነገር ነው። ጥልቅ ጸሎት መልካችንን ይቀይራል። ሉቃስ 9:28 እስከ 32 ከዚህም ቃል በኋላ ከዛ በፊት ብዙ ነገር ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ እስቲ ሊጸልይ በሉ ወዴት ወጣ? ወደ ተራራ ወጣ። የወጣው ይዟቸው ሊጸልይ ነው። እችን ትይሉ ሲጸልይም ይላል። እስቲ ሲጸልይም በሉ። አዎ እየጸለየ እያለ እያማጠ እየቃተተ በአምላኩ ፊት። ኢየሱስ እኮ ነው፣ ሌላ ሰው እንዳይመስላችሁ። ኢየሱስ ነው እየጸለየ ያለው። ኢየሱስ እንዲህ ከጸለየማ እንዴት! ጥልቅ ጸሎት በጣም አስፈላጊ ነገር ነው። እየጸለዩም ሳሉ ይላል የፊቱ መልክ ተለወጠ ይላል። ሃሌሉያ! መልካችሁ እንዲቀየር ትፈልጋላችሁ? ጥልቅ ጸሎት። የፊቱ መልክ ተለወጠ፣ ልብሱም መልኩ ብቻ አይደለም ልብሱም ተብለጭልጮ ነጭ ሆነ ይላል። ታውቃላችሁ ጸሎት አትሞስፈርን ይቀይራል። ያለንበትን ነገር ይቀይራል። እኛም ብቻ አይደለም እኮ አትሞስፈሩንም ይቀይረዋል። ምን እያልከን ነው ካላችሁኝ፣ በተለይ አገልጋዮች የሆናችሁ እንደኔ ሰራተኞች የሆናችሁ ማለት አይደለም፣ አገልጋዮች የሆናችሁ ጸሎት መታወቂያችን መሆን አለብን። በ15 ቀን አንድ ቀን መጸለያችን አዳር በጣም ጥሩ ነው። በ15 ቀን አንድ ቀን ግን አይጸለይም። አባቶቻችን እንደሱ አላሳዩንም። የእምነት አባቶች እንደሱ አይደሉም። ቤተ ክርስቲያን በቃ የእናንተን ፊት አይታ በፊታችሁ እየተመራች በ15 ቀን በየቀኑ ቢሆን አይጠገብም። በየቀኑ እናንተ ዊሊያም ጄምስ ሲሞር እኮ በቀን ለ5 ሰዓት ይጸልይ የነበረ ሰው ነው። በቃ 5 ሰዓት አይበቃም። ታውቃላችሁ እየጸለያችሁ ስትሄዱ ደመናው ላይ እየሞላ ነው የሚሄደው። አየሩ የእናንተ ደመና ላይ እየሞላ ነው የሚሄደው። ታውቃላችሁ ሐዋርያው እኔ የሚመስለኝ ነው ሐዋርያው ጳውሎስ አሳዳጅ እሱ ዋነኛ የቤተ ክርስቲያን ጠላት ሆኖ እየሄደ ያለ በደማስቆ ነው። እኔ እርግጠኛ ነኝ የና አናንያ ጸሎት ነው እዛ አካባቢ ኢየሱስን እንዲንቀሳቀስ ያደረገው ብዬ ነው የማምነው። ደማስቆ ላይ ለምን ካላችሁ አንዴ ጌታ ሆይ አታቅሙ ይሄን ሰውዬ ይሄ እኮ ህዝብን የፈጀ ነው፣ ቤተ ክርስቲያንን የሚያሳድ እኔ አጥብቀው ይጸልዩ ነበር ብዬ ነው የማስበው።
የላከውም እሱን ነው። ታውቃላችሁ፣ የላከው እኮ ኢየሱስ እሱን ነው። ሂድ የሚጸልይ ይላል። አይኑ ልክ ታውቃላችሁ፣ አይኑ በክብሩ ብዛት ከተሸፈነ በኋላ ጳውሎስ የሚያደርገው ጠፋበት። የሚገርማችሁ ማን እንደ ሄደለት ጌታ እንደላከው ታውቃላችሁ? አናንያ መጥቶ ይጸልይ ይላል አለው። በጣም እኮ የሚገርም ነው። ከተማ ውስጥ የፕሪስቱድ ስራን የሚሰራ የክህነት ስራን የሚሰራ አንድ ሰው ነበር ማለት ተገኘ በእግዚአብሔር ፊት የሚቃተል ልክ እንደ ስምዖን የሚማልድ። በነገራችን ላይ ያለ ምልጃ ሪቫይቫል የለም። ማታ ዳር ፕሮግራም ባለፈው ዓርብ አስገራሚ ጊዜ ነው ያመሸነው። ስንማልድ ዓርብ የምናደርገው በአብዛኛው ምልጃ ጸሎት ስለሆነ ሪቫይቫል በጮህት አይመጣም፣ በምኞት አይመጣም። ሪቫይቫል በጸሎት ነው። ካልጸለይን በፍጹም ኤክስፔክት ማድረግ አለብን ብዬ አላስብም። የሚጸልዩ ጋር ነው እግዚአብሔር የሚገኘው። አይኖ አውቃለሁ እግዚአብሔር አልፎ ይሰራል፣ ግን መርሁ መጸለይ ነው። የሪቫይቫል መርህ መጸለይ ነው። ሲጸልይም የፊቱ መልክ ተለወጣል፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም ሁለት ሰዎች እነርሱም ሙሴና ኤልያስ። እንደ እናንተ ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ኢየሱስን ከዚህ በፊት ኤክስፒሪየንስ የነበራቸው ልምድ ያላቸው እንዴት ነገስታትን ይገዙ የነበሩ እንዴት ይቆጣጠሩ ሀገራትን ይቆጣጠሩ የነበሩ የእምነት አባቶች ኮን የተገለጡት። ኢንቴንስ ፕሬየር ያመጣልሃል። በነገስታት ፊት እንዴት መሆን እንዳለብህ እግዚአብሔር ከፈለገ ዳንኤልን ቤት ይልክልሃል፣ ይልካል። አሉ ጻድቃን መንፈሶች በሰማይ በአብ ቀኝ አሉ ጻድቃን መንፈሶች። ሙሴ ኤልያስ ተገልጠው ስለምን እንደሚያወሩ ታውቃላችሁ? በኢየሩሳሌም ስለሚሆነው ኢየሱስ ክርስቶስ በመስቀል ላይ ስለሚደረገው ነገር አቅም እየሰጡት ነው። እኔ ይመስለኛል አይዞ በርታ ጨርሳል ጊዜው ደርሷል የሚሉት ነው የሚመስለኝ። ያሉት ነገር ባይነገርም የተጻፈው እንዲህ የሚል ቃል በኢየሩሳሌም ሊሆን ስላለው ነገር ተነጋገሩ ይላል። it is amazing እኮ። ለምን መሰላችሁ? ኢንቴንስ ፕሬየር መልካችንን ይቀይራል ያልኩት መልካችን ይሄ አይደለም ብሎ ሐዋርያው ዮሐንስ ጽፎልናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ታውቁታላችሁ። የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነው ይልና እግዚአብሔርን ስላላወቁት እኛንም አያውቁንም። አሁን የእግዚአብሔር ልጆች ነን ይልና አሁን የእግዚአብሔር ልጆች ነን ብሎ አንድ ነገር ይናገራል። ቢገለጥ አለ ውስጠኛው ቢገለጥ እርሱን እንድንመስል እናውቃለን ይላል። ሃሌሉያ! ያ አለ መልክ እኮ ውስጥ አለ መልክ፣ ሊወጣ የሚገባው መልክ አለ። ዮሐንስም በጌታ ቀን አለ በመንፈስ ነበርኩ ብሎ ሌላ ነገር አይደለም፣ በመንፈስ ነበርኩ ብሎ ታላቅ የመለከት ድምፅ ሰማሁ ይላል። አንተ ታላቅ የመለከት ድምፅ። እኔ ኢየሱስ በዛ መልክ የተገለጠለት እንቁልልጬ ሊለው አይደለም። ዞር ብዬ ሳያለች 7 መቅረዞች አየሁ አለ። በ7 መቅረዞች መካከል የሰውን ልጅ የሚመስለውን አየሁታል። እግሩን ሳየው አለች ከላይ እስከ ታች ድረስ ለብሷል አለች። ደረቱ በወርቅ መታጠቂያ ታጥቋል። በጣም ይገርማል። ጸጉሩን ሳየው እንደ ነጭ በግ ጸጉር አለ። እንደ ሰውየው ኢየሱስ ዮሐንስን ተገረምብኝ ሊለው ነው እንደ መጣው። መልክ ይሄ ነው ብሎታል። መልክ ይሄ ነው እያለው ነው። ለዚህ ነው መልክ ይሄ ነው እያለው ነው። መልካችንን እስክናየው ድረስ ልንጸልይ ይገባል። ትራንስፊገሬሽን ማለት እሱ ነው። እየጸለይክ ትቀየራለህ። እየጸለይክ መላእክት መስለህ ትታያቸዋለህ። ሃሌሉያ! አሉ እኮ ሐዋርያቶች መልካቸው ተቀይሮ ታይቷል። እየጸለዩ ነው። እኔ በጌታ ፍቅር እናገራለሁ። ኒኩሬሽኖች ጸሎት ፋሽን አይደለም። አፖስትልም ፈርተን የምናደርገው ነገር አይደለም። ጸሎት ላይፍ ስታይል ነው።
የእግዚአብሔርን እጅ እንፈልጋለን። የእግዚአብሔርን ጣት ትፈልጋላችሁ? ከራስ ፀጉሩ እስከ እግር ጥፍሩ ስፒሪቹዋል ነው። አንድም ስጋ የሚሸት ነገር የለበትም ኢየሱስ። አንድም እግሩን ብቻ እኮ አይደለም ያየችው፣ ደረቱን ብቻ አይደለም፣ አይኖቹን ሳያቸው የእሳት ነበልባል ናቸው። it is amazing። የመጨረሻውን ተናግሬ ላቁም። የመጨረሻው ላይ አድርግልኝ። ሶስተኛ እችን ሳልናገር ከወረድኩ ጥሩ አይደለም። እቺ በጣም ዋና ነገር፣ ይሄን በደንብ ብትጽፉልኝ ይፈልጋለሁ። ጸሎት ማለት በእግዚአብሔር ፊት ሕያው መስዋዕት ማቅረባችንን ማሳያ መንገድ ነው። መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ተመልከቱ። ሁሉም አልታር አላቸው። ሁሉም አልታር የሌለ ኖህ ከመርከብ ጥፋት በኋላ የመጀመሪያ ያደረገው ነገር፣ ከመርከቡ ከወረደ በኋላ የመጀመሪያ ያደረገ ነገር መሰዊያን ሰራ ይላል። ከመርከብ ውስጥ ከወረዱትም እንስሶች የተመረጡትን በእግዚአብሔር ፊት መስዋዕት አድርጎ አቀረበ ይላል። እግዚአብሔርም ይላል ደስ ብሎት አሸተተው ይላል። እግዚአብሔር ያሸታል፣ ያሸታል፣ ያሸታል። ጸሎት መስዋዕት ማቅረቢያ መንገድ ነው። አብርሃም፣ ይስሐቅ፣ ያዕቆብ የድላቸው ሚስጥር አንድ ነው። አብርሃምም ለተገለጠለት ለእግዚአብሔር መሰዊያን ሰራ ይላል። በጣም የሚገርማችሁ ነገር እግዚአብሔር መስዋዕትን ሲያይ ጸጥ አይልም። መስዋዕቱን የሚበላ እሳት ከላይ ይለቃል። ሃሌሉያ! ጸሎትህን አቀረብክ ማለት እግዚአብሔር እሳቱን አለማንዘብ አይችልም። ከፈለጋችሁ ላሳያችሁ። ማት በቃ ዘጸአት በሙሉ ይሄው ነው። አንድ ልንገራችሁ እንዲሁ ለምሳሌ ታስታውሳላችሁ። እግዚአብሔር አምላክ እስራኤላውያኖችን ከፍልስጤማውያን እጅ ደህና በቃ ነፃ ማውጣት ፈለገ። 40 ዓመት ታልፎ ተሰጥተው ነበር በአመፃቸው ምክንያት። ሳምሶን ተነሳ። ለባልና ለሚስቱ ተገልጦ እግዚአብሔር ተናግሮ ሲጨርስ ሰውየው አረደ፣ አቀረበ። ባክብል አለ አይደለም፣ ለኔ አይደለም ለሱ አቅርባለሁ። ሰውየው መሰዊያ ላይ ወስዶ ሲያቀርብ እሳት ከሰማይ ወርዳ መስዋዕቱን ብልት አድርጋ ሰውየው የመጣው ሰውዬ መልአክ ሆኖ የመጣው ሰውዬ በዛ በሚነደው እሳት ውስጥ ነው ተመልሶ ሄደው። በዛ በሚነደው እሳት ውስጥ መስዋዕት አቀረብክ ማለት እግዚአብሔር ሪስፖንድ አያደርግም ማለት አይደለም። መስዋዕት ከቀረበ ሪስፖንስ አለ። እግዚአብሔር እንዴት ነው ሪስፖንድ የሚያደርገው ካል በእሳቱ ነው። በእሳት ነው የሚገለጠው። አጥብቀው እየጸለዩ እያለ እኮ ይላል ጴጥሮስ ታስሮ በነበረበት ሰዎቹ አጥብቀው ይጸልዩ ነበር። አጥብቀው እየጸለዩ የማያቋርጥ ጸሎት። ሰማይን ቀደህ ውረድ ዳዊት እንዳለ በስንት በቃ በሰውኛ ሊከፈት የማይችል በር ቀለል ብሎ ተከፈተ። ሃሌሉያ! ሁላችንም አንገቶቻችንን ዝቅ አድርገን እንጸልይ። የተናገርኳቸውን 3 ነገሮች በደንብ ጻፏቸው። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል 1ኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 00 00 ላይ ደውለው